ኢትዮጵያ የተራቆተ አካባቢን የተዛባ ስነ ምህዳርን ለማስተካከል ለዘርፉም ልዩ ትኩረት በመስጠት ተግባራዊ እንቅስቃሴ ማድረግ ከጀመረች ዓመታት ተቆጥሯል። በተለይ ከ2011 ዓ.ም ወዲህ በልዩ ትኩረት ተግባራዊ የሆነው የአረንጓዴ አሻራ መርሃ ግብር የተራቆቱ ስፍራዎች እንዲያገግሙ በማድረግ የቀደመ ገጽታቸው እንዲመለስ ያስቻለ ነው። በሲዳማ ክልል ሁላ ወረዳ የሚገኘው ጥብቅ ስፍራ ደግሞ የዚሁ መርሃ ግብር ፍሬ ሆኖ ይጠቀሳል። ይህ አካባቢው በፊት የተራቆተ ነበር። እንደገና ይህ ችግኝ ተተክሎ አሁን እንደሚታዩት በጫካ ተሸፍናለች። ድሮ ሳር የሚባልም የለም፣ ጋልናጣና ንፋስ ይዞ የሚሄድበት እና ዝም ብሎ ጠጠራማና አዋራማ ነበረ። መሰል ገጽታ የነበረው በኦሮሚያ ክልል ምስራቅ ሸዋ ዞን አዳ ወረዳ የሚገኘው ከለላ ጉዴቲ ተራራ በአረንጓዴ አሻራ መርሃ ግብር የአካባቢውን ሕብረተሰብን በማስተባበር በተከወነው ስራ አሁናዊ ገጽታው እንዲላበስ ሆኗል። 2 ዓመት በፊት የዚህ አረንጓዴ አሻራ ፕሮግራም በስፋት እዚህ ላይ በትኩረት እንዲሰራ ተደርጓል። ምናልባት አሁን የምናየው መሬት ከ2 ዓመት በፊት መተን ብናይ ያው ቤርላንድ ማለት ምንም ነገር እንኳን መብቀል የማይችል መሬት ነውና በህዝብ ተሳትፎ አይ ቲንክ በታቀደው መሰረት ሁሉም እዚህ ላይ ያለውን ቴክኖሎጂ ተጠቅመን ይሄንን ለውጥ እንዲመጣ ለማድረግ ተሞክሯል ማለት ነው። ለማሳያነት የተጠቀሱትን አካባቢዎች ተመለከትን እንጂ ገላጣ የነበሩ አብዝተውም የተጎዱ አካባቢዎች አረንጓዴ ከልረቦባቸው ገጽታቸውም ተቀይሮ ተመልክተናል። ይህም ሂደት የተዛባውን ብዝሃ ህይወት እንዲያገግም ከማድረጉም በላይ ለዜጎች ኢኮኖሚያዊ ተጠቃሚነት ጉልህ ሚናውን እየተወጣ ይገኛል። በየዓመቱ የሚካሄደው የአረንጓዴ አሻራ ልማት ደግሞ በጎ ተጽዕኖ ቀላሉ የሚታይ አይደለም። አምና 7.5 ቢሊዮን ነው ያሳካ ነው። ከዛ በፊት በነበሩት አመታት 2 ዓመታት 7.2 6.5 ቢሊዮን እያልን እስካሁን ድረስ በ6 ዓመታት 40 ቢሊዮን አሳክተናል። ከዛ ውስጥ 60% በአርሶ አደሩ ጓሮ የተከልነው የፍራፍሬ የመኖና የአፈር ለምነትን የሚጨምሩ ሰብሎች ናቸው። ክቡር ጠቅላይ ሚኒስትር የዚህ ቻምፒዮን ናቸው። ከዚህ የተነሳ ነው ለበጋ መስኖ ልማት ውሃ ያገኘ ነው። በተሰራው ተከታታይ ስራም የደረቁ ምንጮች ተመልሰዋል። ቀድሞ ላይ ለምነት የራቃቸው መሬቶች አገግመው ዘርፈ ብዙ ጠቀሜታዎችን እየሰጡ ነው። በዚህም ተመናምኖ የነበረውን የደን ሽፋን ከነበረበት 3% ከፍ ማድረግ ተችሏል ነው የተባለው። መላ ሀገሪቱ ያለውን የህዝብ አቅም በመጠቀም በሰራነው የአረንጓዴ አሻራ ስራ ያለው ጥብቅ ደን እንዲጠበቅ ባደረግነው ፖሊሲና አሰራር አሁን የደን ሽፋናችን 23.6% መድረስ ችሏል። ይሄ በተፈጥሮ ሀብት ታሪክ ትልቅ ምዕራፍ ተደርጎ የሚዘከር ነው። ይሄንን በመጋቢትና መጋቢታውያን በግብርና በኩል አበክረን ቀለሙን ከፍ አድርገን መናገር የሚገባን ኢትዮጵያ ልትኮራበት የሚገባ ውጤት ነው። በየዓመቱ 100,000 ሄክታር መሬት ደን የሚጨፈጨፍባት ኢትዮጵያ አሁን ላይ የመጨፍጨፍ ምጣኔውን 25% ላይ ማድረስ ተችሏል። ለአሁናዊ የደን ሽፋንና ለደን መጨፍጨፍ ምጣኔው ማነስ አረንጓዴ አሻራ ተግባራዊ የሆኑ ስራዎች እንደተጠበቁ ሆኖም በህብረተሰቡ ዘንድ የባለቤትነት ስሜት ለመፍጠር የተከወነው ስራና አማራጮችን ለማመላከት የተኬደበት ርቀት ትልቁን አበርክቶ ተወጥቷል። እስከ 152 ሚሊዮን ኩቢክ ሜትር እንጨት ትፈልጋለች ለማገዶ ብቻ። ይሄንን ለማስቀረት አማራጭ ባዮፊውል ይሄ የነዳጅ ቆጣቢ የኃይል ቆጣቢ ምድጃዎችን ማሳት አሁን በዚህ በመመራው ዘርፍ በጣም በርካታ ፕሮጀክቶች ኃይል ቆጣቢ ምድጃዎችን በማዟት ያለችው ትንሽ እንጨት ለ3 ለ4 ቀን ለ5 ቀን እንድትሆን ኃይል ቆጠባ እንድትይዝ። ምክንያቱም በዚህ በባህላዊ መንገድ ወደ 67% እህሉን ሳያበስል በኖ የሚሄድ ሁኔታ ስላለ ይሄንን የማስቀረት ስራ አድርገን የደናችንን ሽፋን ጨምረናል። ሀገር ከተፈጥሮ ጋር ያላትን ቁርኝት ዳግም ያደሰው የአረንጓዴ አሻራ መርሃ ግብር ዓለምም በአድናቆት የተመለከተው ነው። በፈረንጆቹ 2022 መቀመጫውን አሜሪካ ያደረገው ተቋም በአረንጓዴ አሻራ መርሃ ግብር ላሳዩት የላቀ አመራር ጠቅላይ ሚኒስትር ዶክተር አብይ አህመድን ተሸላሚ ማድረጉ አይዘነጋም።